እናትሽ ናፍቃሽ ነው? አንቺ እናቴ ነሽ? ከምር ግን ደረጀ ስለኔ ክፉ ነገር ሲወራበት ይናደዳናል። አዎ ብዙ ጊዜ አይቼዋለሁ። ለምን ተናገራችኋትም ያ እንደውም ማዬ ቤት ልከራይልሽ ስትል ራሱ በጣም ነበር የከፋው። ኤቢ ራሱ አንቺን እኮ በክፉ ካነሳችሽ በቃ እንደ እብድ ነው የሚሆነው። አንቺም ደግሞ ለሱ ያለሽ ፍቅር ልክ እንደ አባቱ ስትስቁም ትመሳሰላላችሁ። ብቻ ይሄን ስላየው ነው በመጠራጠሪ ካስከፎሽ ደግሞ በጣም ይቅርታ። አረ ችግር የለውም። ከምር ግን ናታን አባቴ ቢሆን ምን ትላለህ? እንዴ በጣም ይገርመኛል። አባዬ ከማዬ ውጪ ሄዶ እንደዚህ ነገር ያደርጋል ብዬ አላስብም። አባዬ ደግሞ አባትሽ ከሆነ ማዬ ምን እናትሽ ማለት ነው። ዳጣ ምን ሆነሽ? ኡፍ አንቺ ደግሞ ምን ችግር አለው? እዛ ጋር ሁኚ። ትንሽ ብድክ ነይ የኔ እናት። ወይዬ አታኩርፊያ ዳጣ። ግን ደህና ነሽ? ደህና ነኝ እትዬ። እንጃ ሰሞኑን ልክ አትመስይኝም። እንደዚህ ስትሆኚ አይቼ ስለማላውቅ ግራ ገብቶኝ ነው። ምን ሆነሻል? አይ ምንም አልሆንኩም እትዬ። አንተ ስለራስህ ይሄን ያህል ትጠነቀቃለህ እንዴ? ቆይሽ የኔስ ልጅ በቃ አንተ ስለራስህ ብቻ ነው እንደምታስበው? ሰላም እንዴት ናችሁልኝ? ውዴ ሰብለ ኢትዮጵያ ቤተሰቦች ደህና ናችሁ ወይ? እንኳን ወደ ቻናሌ በሰላም መጣችሁልኝ። ዳጣ ድራማ በክፍል 49 ላይ እንግዲህ ዳጣ አንዳንድ ነገሮችን እያበላሸች ትገኛለች። የዳጣና የደረጀ የአባትና ልጅ ነገር በድብቅ ቢቆይም አሁን ግን ነገሩ ሁሉ እየተካረረ ነው። ሰላምም ነገሩን ችላ ማለት አልፈለገችም። አብዝታ ስለ ዳጣ ማጣራትን ጀምራ ነበረ። እሱ ነገር አልሳካላት ቢል አሁን ላይ ግን ደረጀን ራሱን ማስፈራራት ጀምራለች። እንግዲህ ሰላም ደረጀን እዚህ ቀደም ልጄ በህይወት እንዳለች ታውቃለህ ወይ? የት እንዳለች ታውቃለህ ወይ? እባክህ ብለው ነበረ። እሱም ጊዜው ሲደርስ ሁሉንም ነገር ማለት በቃ እንትን እልሻለሁ ማለት የሆነ ጥሩ ነገር አለ፣ ጥሩ ነገር ጠብቂ፣ ግን አሁን አይደለም፣ ለቤተሰቦችና ለልጆቼ አስቢልኝ ብሎ ለትዳር አስቢልኝ እባክሽ ሲላት እንግዲህ ይህን ነገር ደግሞ አብጌል ሁሉ ሰምታ ነበረ። እናም ሰላም በተስፋ ልጄ በህይወት አለች፣ አንድ ቀን አያታለሁ ብላ በተስፋ መጠበቅ ጀምራለች። እንግዲህ እሱን ለመበቀል ብላ ከሱም ያረገዘችው ልጅ መውለጃዋ ጊዜዋ ደርሷል። በዛ ላይ ደግሞ ልጇ በህይወት እንዳለች ስታውቅ የማግኘት ጉጉቷ በጣም ጨምሯል። በተደጋጋሚ ዳጣን የት ነው ትውልድሽ፣ የማነሽ ልጅ እያለች ማጣራትን ብትጀምርም ዳጣ ግን ነገሮችን ሁሉ በመሸፋፈን እኔ ድሬዳዋ ነው የተወለድኩት አባቴ ሲሳይ ነው እያለች ነገሩን ስትደብቅ ቆይታ ነበረ። አሁን ግን ነገሩ ሁሉ መቋቋም እየቻለች አይደለም። እንግዲህ ዳጣና ደረጀ ያወሩት ነገር ነበረ። ቤተሰቤ ትዳሬ ይበተናል፣ ስለዚህ ነገሮችን እስካስተካክል ድረስ ጠብቂኝ እባክሽ ብሏት ነበረ። እሷ ደግሞ እናቴን ማግኘት እፈልጋለሁ፣ በህይወት አለች ወይ? ስለዚህ እናቴ ጸጉሬን እያሻሸችኝ እንድታስተኛኝ እፈልጋለሁ እያለች ደረጀን በተደጋጋሚ ስትጠይቀው እያየን ነበረ። ነገር ግን አሁን ላይ አንድ ነገር ተፈጥሯል። እሱም እንግዲህ ዳጣ ከናታን ጋር ወክ ውጭ ላይ በወጡበት ሰዓት ነበረ። ናታን ስለ እሷ እየጠየቃት ነበር። ስለ አንቺ ማወቅ ፈልጋለሁ፣ ስለዚህ ሁሉን ነገር ንገሪኝ፣ ማነሽ እያለ ናታን እንግዲህ ቀስ አድርጎ ነገሩን እያጣራ ይገኛል። እሷም ማን እመስልሃለሁ? እዚህ ቀደም ካስታወሳችሁ እንደውም ዳጣ ምን ብላለች? አባቴ ደረጀ ነው፣ ደረጀ ለምን አይሆንም አባቴ እያለች ነበረ። እሱም እንግዲህ አትቀልጂ፣ እኔ ቁም ነገር ነው የጠየኩሽ፣ ያው የድሬዳዋ ልጅ እንዳልሆንሽ ተናግረሻን እዚህ ቀደም ለናታን ነግረው ነበረ። አባትሽም ሲሳይ የሚባል አባት እንዳልነበረሽ፣ የተወለድሽው አዲስ አበባ ውስጥ እንደሆነ ነግረሽኛል። ስለዚህ ማነሽ? እውነቱን ንገሪኝ። በዛ ላይ ደግሞ ከጋሽ ጋራ በጣም ትቀራረባላችሁ። ጋሽ በጣም ነው የሚወድሽ፣ ስለ አንቺ በጣም አብዝቶ ያስባል።
ማንም ሰው እንዲናገርሽ እንኳ አይፈልግም እያለ እንግዲህ እንዴት ደረጀ እንደሚወዳትና ለዳጣ ደረጀ እንደሚሳሳላት ሳሚ ማን ነው ናታን ማለት ነው ይቅርታ፣ በተደጋጋሚ ለዳጣ እየነገራት ነበር። ዳጣ ያኔ በጣም ውስጧ ተሰማትና እውነት ደረጀ ለኔ ያስብልኛል? እውነት ደረጀ ለኔ ይወደኛል አለችው። አዎ ይወድሻል፣ በጣም ነው የሚወድሽ። አብጌል እንኳን እንድትናገርሽ ራሱ እኮ አይፈልግም፣ በጣም ነው እኮ የሚሳሳልሽ ይላታል። በዚህ መሀል እንግዲህ ስለዚህ እኔና ደረጀ እንመሳሰላለን ማለት ነው ስትለው፣ አዎ ስትስቁ እንደውም አንድ ናችሁ፣ ትመሳሰላላችሁ፣ አባዬን ትመስያለሽ እያላት እያለ ግን እናትሽ ማናት እያለ ይጠይቃታል። እሷም እንግዲህ ስለዚህ ደረጃ አባቴ ይሆናላ ለምን አይሆንም ትለዋለች። አይ ደረጃ አባትሽ ከሆነማ እማዬም እናትሽ ናት ብሎ ነገር እንግዲህ ያመጣል ናታን። በዚህ ቅጽበት ዳጣ ትደነግጥና አስበው የማታውቀው ማለት ነው እንግዲህ ነገሩ ምንድን ነው? ናታን አንቺ የጋሼ ልጅ ሆንሽ ማለት እኮ ጋሼ ከትዳሩ ውጭ ዝሙት ሰርቷል ማለት ነው። ያ ደግሞ በፍጹም አይሆንም፣ ጋሼ እንደዛ አያደርግም። ስለዚህ አንቺ ልትሆን የምችለው እናትሽ ማናት አለ። ማርታ እማዬ ናት እናትሽ ልትሆን የምችለው ብሎ ነገር ያመጣል። ዳጣ እንግዲህ በነገሩ በጣም ትደነግጣለች፣ አስበው እራሱ አታውቅም። እና እንግዲህ ዳጣ ትነሳና ከተቀመጠችበት ቀጥታ ወደ ቤት ነበር ሄደችው። ምክንያቱም አባዬ በፍጹም በትዳሩ ላይ ዝሙት አይሰራም፣ እንደውም ሲያጣራት ከአንቺና ከአብጌል ማን ነው ታላቅ እያላት ነበረ። እሷም እንግዲህ አብጌል 22 ዓመቷ ነው፣ እኔ ደግሞ 20 ዓመቴ ነው። ስለዚህ ልዩነቱ የ2 ዓመት ልዩነት አለን ይላል። ምክንያቱም ናታን የጠረጠረው ነገር ስላለ ነው። ከጋሼ ጋር በጣም ስለሚመሳሰሉና ጋሼ ደግሞ ስለሷ ደረጀ ማለት ነው አብዝቶ ስለሚጨነቅ ይህ ነገር ናታን ጥርጣሬ ውስጥ ከቶታል። ለዛ ነበረ ነገሩን ለማጣራት ፈልጎ አንዴ ደረጀን ትመስያለሽ፣ ደረጀ በጣም ይወድሻል፣ ግን ደግሞ የደረጀ ልጅ ከሆንሽ የምትወኘው እናትሽ እማዬ ናት የምትሆነው ሌላ ምክንያቱም ሌላ ማንም እናት ሊሆንሽ አይችልም። አንቺ ደግሞ ከአቢጌል ታንሻለሽ ነው ዋናው ጥያቄ። ምንድን ነው ከአቢጌል ታላቅ ነኝ ብትል ምናልባት ከአቢጌል በፊት ወይም ደግሞ ማርታን ከማግባቱ በፊት ልጅ ጋሼ ኑሮት ነው ብሎ ሊያስብ ነበረ። ነገር ግን ከአቢጌል በታች ሆና ነው ያገኛት። የአቢጌል 2 ዓመት እያለች ነው ዳጣ የተወለደችው ማለት ነው። እና ያ ማለት እንግዲህ ወይ ጋሼ ባልጓል ከትዳሩ ውጭ፣ ያለዛ ግን እናቷ ልትሆን የምችለው ማርታ ናት የሚለውን ሀሳብ አምጥቶ ስለዚህ እናትሽ ልትሆን የምችለው ማርታ እማዬ ናት የጋሼ ልጅ ከሆንሽ ብሎ ይናገራል። በዚህ ቅጽበት እንግዲህ ዳጣ ትደነግጣለች። አስባውም አልማውም አታውቅም። ይህ ነገር አንድ ቀን እንደዚህ ይሆናል ብላ አስባ አታውቅም። እና በድንጋጤ ነበር የእናት ናፍቆቷን ለማስታገስ እንግዲህ ወደ ቤት ሄድና ማርታን ትኩር ብላ በማየት በእናት ማለት በቃ ልክ የናፈቀቻት እናቷ እሷ ናት የመሰለቻት ልክ ናታን እንዳላት ማለት ነው። በድንጋጤ ነበር ሄደችው። ማርታ ግራ ገብቷት ለምንድን ነው እንደዚህ የምታይኝ? ለምንድን ነው አተኩረሽ የምታይ ብትላትም እንደውም ውሃ ከማርታ ላይ ተኝታ ነበርና እባክሽ ከጭንሽ ላይ ልተኛና ጸጉሮች እንዳብሽው እያለች መጠየቅ ትጀምራለች። ማርታም ግራ በመጋባት እሺ ብላ እንግዲህ ውሃን እንድትነሳ አድርጋ እሷን ታቅፋታለች ማለት ነው። እና ዳጣ እያለቀሰች ነበረ። ምን ሆነች ነው ብትላትም ልትናገር አልቻለችም። ግን በጣም ነበረ የተሰማትና እንግዲህ ማርታ በሁኔታው በጣም ተገርማለች። ምን እየተፈጠረ ነው ብላ ብትልም ግን ዳጣን ለማስደሰት እንግዲህ ስትሞክር ነበረ። ይህ ነገር እንግዲህ በዚህ እያለ ነበረ። በቀጣይ ቀን ደግሞ ከእንቅልፏ በጠዋት ትነሳና ወደ ማርታ ክፍል ታመራለች። ማርታ ክፍል ውስጥ ገብታ ዝም ብላ ማርታን ታያታለች አይን አይኗን። እና ማርታ ግራ ገብቷት ለምንድን ነው ቆይ ሰሞኑን በጣም ጸባይሽ ተቃይሯል፣ ምን እየሆንሽ ነው? ምን እየተፈጠረ ነው? በማለት ማርታ እንግዲህ ዳጣን መጠየቅ ትጀምራለች። እናም እንግዲህ ስለ እናቷ ትጠይቃታለች። እናትሽ ናፍቃሻለች ያለቻት። እናትሽ ናፍቃሽ ነው ወይ ብላ ስትጠይቃት አንቺ እናቴ ነሽ ወይ ያለቻት። አስቡት እንግዲህ አንቺ እናቴ ነሽ ወይ፣ ናታን ያላትን ነው በነገራችን ላይ አንቺ እናቴ ነሽ ወይ ብላ እንግዲህ ማርታን ጠይቃታለች። ማርታ ሌላ የአእምሮ ጥያቄ ሰጣታለች። የቤት ስራ በሉት በቃ ከዚህ በኋላ ምክንያቱም እናቷንም አታውቅም ወይ ይች ልጅ እንዴት ነው አንቺ እናቴ ነሽ ወይ ልትለኝ የቻላችሁ የሚለው ሌላ ጉድ ነው። ሌላው ደግሞ እንግዲህ ሰላም ናት። ሰላም እንግዲህ የደረጀ ስልክ ላይ በጣም አደገኛ የሆነ መልእክት ልካለች። ጋሼ ልጄ የት እንዳለች ቶሎ አፍጥነህ በዚህ ሰሞን ንገረኝ፣ በጣም ጓጉቻለሁ፣ ልጄን ማየት ፈልጋለሁ፣ በህይወት እንዳለች ታውቃለህ፣
ስለዚህ ልጄን አምጣልኝ፣ ያለዛ ግን እዚህ ቀደም እንደተናገርኩት ሁሉንም ነገር ለእትዬ እነግራታለሁ። ልጄን አፍቃኛለች፣ ልጄን ከየትም ብለህ አምጣ፣ የት እንዳለች አንተ ታውቃለህ በማለት እንግዲህ የማስፈራሪያ የሚመስል ጽሑፍ ወደ ደረጀ ስልክ ትልካለች። እናም ደረጀ እንግዲህ ይህን ነገር ሲያዩ በጣም ነበር የደነገጠው። ምክንያቱም ስልኩን ልጆቹ ይዙታን፣ ሚስቱ ትይዘዋለች እና እንዴት አደርጊያለሽ እያለ እንግዲህ ስልክ ደውሎ ሲያወራት አሁንም ቢሆን ልጄን እንድታመጣልኝ እፈልጋለሁ፣ ልጄን ማየት እፈልጋለሁ፣ ያለዛ ግን ለማርታ ሁሉንም ነገር እነግራታለሁ እያለች ማስፈራራቷን ቀጥላለች። እንግዲህ ሰላም ምክንያቱም በኃይል ካልሆነ እንግዲህ በፍቅር ሴትዋ ይሄን እያደረገላት አይደለም ደረጀ ማለት ነው። ገና ለገና የራሱን ነውርና እንትን ለመደበቅ ብሎ እሷን ልጅቷን በእናት እጦት ልጅቷን በልጅ እጦት እየቀጣችው ይገኛል። ዳጣ በጣም እየተጎዳች ነው። ሁሌ የእናት ናፍቆት አላት። አብጌል እንኳ ጥፋት አጥፍታ እናቷ አብጌልን ስትደግፍ ስታይ እኔ እኮ እናት ብኖረኝ እናቴ ብትኖር ባጠፋ እንኳ ራሱ ከኔ ጎን ነው የምትቆምልኝ፣ ግን እናቴ ስላልሆነች ነው ልጇ ጥፍታ ከልጇ ጎን የምቆመው እያለች ይህ ሁሉ ይሰማታል። ግን እናቷ አጠገቧ ነው ያለችው፣ እናቷ ሰላም ናትና ስለዚህ ደረጀ መጋፈጥ አለበት ነገሮችን ሁሉ እውነቱን ተናግሮ ነገሩን መጋፈጥ እንጂ እናትና ልጅ ለያይቶ የእሱን ትዳር ማዳን አለበት ብዬ አላስብም። አሁን ግን ጉድ ሁሉ በደንብ እየወጣ ይገኛል። ዳጣም ሰላምም አሁን ላይ ደረጃን እየጨቀጨቁት ይገኛሉ። እውነት ለመናገር እናትና ልጅ መሆናቸውን መንገር አለበት። ዳጣ በጣም ነው የምታሳዝነው። የእናት ናፍቆት አስቡት። እናቷ በሕይወት እንዳለች እያወቀች የእናት ናፍቆት እንግዲህ እንዴት እየቀጣት እንደሆነ በጣም ነው የምታሳዝነው። እና እንግዲህ ሰላም አሁን ላይ ደረጀን በግልጽ ማስፈራራትን ጀምራለች። ዳጣም ደግሞ እያደረገች ያለችው ነገር ስለ እሷ ሰዎች እንዲጠራጠሩ በተለይ ደግሞ ማርታ ስለ ዳጣ እንድታጣራ የሚያደርግ ነገር ነው እያደረገች ያለችው። እንግዲህ ማርታን አንቺ እናቴ ነው ወይ ብላ ጠይቃታለች። ያ ማለት እንግዲህ ዳጣ የሲሳይ ልጅ እንዳልሆነች በቀላሉ ማርታ መረዳት ትችላለች ማለት ነው። አባቷ ሲሳይ ከሆነ እናቷን ለምን አታውቅም ብላ ጥያቄ ውስጥ እንዲፈጥርባት ታደርጋለች። በዛ ላይ ደግሞ አብጌል ሌላ ለእናቷ የነገረቻት ነገር አለ። ሰላምና አባዬ ሳሎን ሲያወሩ እባክሽ ትዳሬ እንዳይፈርስ ተይ እያለ እባክሽን ለትዳሬና ለልጆች ስትይ እያለ ሲለምናት እንደነበረ የተናገረችው ነገር ማርታ ላይ በጣም ጥያቄ ፈጥሮባት ነበረ። ያው ትዳሯ ላይ ላለመጠራጠር ነው እንጂ ማርታ ብዙ ነገሮችን እየታዘበች ነው። በነገራችን ላይ በጣም ብዙ ነገሮችን እየታዘበች ነው። ግን ባሏን መጠርጠር በፍጹም አትፈልግም። ትዳሯ ላይ ምንም አይነት ችግር እንዲመጣ ስለማትፈልግ ነገሮችን እንዳላየች እኔ በጣም ነው የምትገርመኝ። በጣም ጥበበኛ ሴት ናት። በነገራችን ላይ በጣም ሌላ ሴት ብትሆን እኔ ማለት እንደ ተጠራጣሪ ሴት ምናምን ብትሆን እስካሁን እውነቱ ላይ ትደርስበት ነበር። ቀላል እኮ ነው። በጣም ብዙ ነገሮች ግልጽ ናቸው። እሷ ግን ትዳሯ ላይ ምንም አይነት እንቅፋት እንዳይደርስ ትዳሯን ለመጠበቅ ቤተሰቧን ለመጠበቅ ስትል ባሏን መጠራጠርም አትፈልግም። ስለሚሆነው ነገር ራሱ ማጣራት አትፈልግም። በቃ እሱ እንዳለው ነው ብላ ነው የምትተውና በጣም ነው የምታስደንቀኝ ማርታ። እንግዲህ ግን ማርታ አብጌል መውለዷ ደግሞ በጣም ሌላ ታሪክ ነው። አብጌል ሲበዛ ተጠራጣሪና ነገሮችን አጥብቆ ጠያቂ እስከ ጥግ ድረስ የምትፈለፍል ጉድ ናት። እና እንግዲህ ማርታ የወለደችው ማንን ነው? አብጌልን ነው። እሷ ግን በጣም ጎበዝና ጥበበኛ ሴት ናት። ምንም እስካሁን ድረስ ሁሉን ነገር ደርሳበት ትዳሯ ሁሉ ፈርሶ አደጋ ላይ ቅሬታ ምናምን ይመጣ ነበረ ግን እስከ መጨረሻው ድረስ የታገሰች ሴት ናት። ያየችውን እንዳላየች ጭራሽ ወደ አእምሮዋ እንኳ አታመጣውም። ልጇ በጣም ብዙ ነገር ስለዚህ ነገር ስትነግራት ነገሩን ምንም እንዳልተፈጠረ በመተው ነው ትዳሯን እያዳነች ያለችው። እና ማርታ በጣም ነው የምትደነቅባት። እንደ ማርታ አይነት ሚስት ካላችሁ በቃ እድለኛ ናችሁ። እና አሁን ግን ነገሩ እንትኑ ማለት ጉድ ሁሉ ሊወጣ ነው ያለበት ሁኔታ ላይ። ምክንያቱም ሰላምም አምራለች። ሰላምም አሁን ላይ ትዕግስት ያልቋን ብላለች። በዛ ላይ መውለጃዋ ጊዜ ደርሷል። ስለዚህ ዳጣ ልጇ መሆኗን ማወቅ አለባት። ማስፈራሪያ አሁን ላይ ልመና ሳይሆን ለደረጀ ማስፈራሪያ ሁሉ ነው ሰላም እየላከችለት ያለችው። እና እንግዲህ ድንገት ስልኩ ደግሞ ቢታይ ያስቡት ሌላ ጉድ ነው። እንግዲህ ናታን የተናገረው ንግግር ዳጣን ሌላ ጥፋት እንድታጠፋ ወይም ደግሞ እዛ ቤት እንድትጠረጠር የሚያደርግ ነገር እሳት ለኩሶባታል ማለት ነው። እና ናታን እንግዲህ እሷ የደረጀ ልጅ እንደሆነች የጠረጠረው ነገር አለ። ግን ደረጀን
በትዳሩ ላይ ማገጠ የሚለው ሀሳብ በጣም ከብዶት ነው እንጂ ብዙ ነገራቸውን አይቶ አባትሽ ሊሆን ይችላል ብሎ እሱም ጥርጣሬውን እንግዲህ አስቀምጧል። የኔ ውድ ቤተሰቦች ዳጣ በጣም ደስ የሚል የቤተሰብ ድራማ፣ በጣም ብዙ የሚያስተምር የምሬ ነው ብላችሁ በደንብ ላየው ሰው በጣም አስተማሪ ድራማ ነው። ቤተሰባዊነት ነው፣ እንዴት ትዳርን መጠበቅ እንደሚቻል ብቻ ብዙ ነገሮችን እና ዳጣ ክፍል 49 ላይ እንግዲህ ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩልኝ።